ስንገኝ መደናገጥ አያስፈልግም። በፍጹም መደናገጥ አያስፈልግም። አባታችን መላከ መንክራት መምህር ግርማ ወንድሙ ምን ያህል የስም ማጥፋት ዘመቻ እንደሚካሄድባቸው ብዙዎቻችሁ ታውቃላችሁ። ሰው ስላዳኑ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ይህንን አይፈልጉትም። በመተት በድግምት ይሄ ክታብ የሞተ ምናምን ለሚቀርቡባቸው ሰዎች ይሄ እንደ እሳት የሚያቃጥላቸው ጸሎት ነው እና የሰው እባቦች የሰው ዘንዶች ያሉበት ዘመን ላይ ነው ያለ ነው። ስለዚህ እነሱም በጦር መሳሪያ አይደለም የምትዋጓቸው። እያያችሁ አይናችሁ እያየ እነዛ በእናንተ ላይ ክፉ ያደረጉ ሰዎች ሲረገሙ ታያላችሁ። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልኝ። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም በእግዚአብሔር ፍቃድ ተገናኝተናል። ለዛሬ እንግዲህ እንድንመለከተው የወደድኩት ጠላቶቻችሁ በእናንተ ላይ መተት የሚልኩ ድግምት የሚልኩ በደብተራ እና በቃልቻ በባለው ዕቃቢ የሚያሰሩ ሰዎች በእናንተ ላይ የሚያደርሱት ጥቃት ምን ይመስላል? ምንድነው የሚያደርጉት እናንተ ማጥቃት ሲፈልጉ? ከዛ ውጭ ደግሞ እናንተ ምንድነው ማድረግ ያለባችሁ? ያንን ለመከላከል ያንን በድል አድራጊነት ለመወጣት ምንድነው ማድረግ ያለባችሁ የሚለውን እንመለከታለን። እንግዲህ አንደኛውና ዋነኛው ምንድነው የሚያደርጉት? የእናንተን ስም ማስጠፋት ይጀምራሉ። የእናንተን ኢሜጅ የእናንተን የገነባችሁትን የገጽ ግንባታ በየቦታው የሄዱ ማስጠፋት ይጀምራሉ። በእናንተ ላይ ክፉ የሚያስቡ ሰዎች ማለት ነው እና ይህንን የሚያደርጉት ለምንድን ነው? በዚህ ጊዜ ጸሎታችሁን ትታችሁ ስሜ ጠፋ ያላችሁ ከጸሎታችሁ እንድትተጓጎሉ እንዳትጸልዩ ነው ትልቁ ዓላማቸው ማለት ነው እና መንፈሳዊ ጥቃት አይደለም። ስለዚህ መንፈሳዊ ጥቃት ደግሞ ከጸሎት የሚያስተጋግል ቤተክርስቲያን ከመሄድ የሚያስተጓጎል ከእግዚአብሔር ጋር ከመገናኘት የሚያስተጓጎል ስለሆነ ይህንን ስለሚያውቁት የእናንተን ኢሜጅ ማጥፋት ነው የሚጀምሩት። ስለዚህ በዚህ ጊዜ ከጸሎት ከመስተጓጎል ይልቅ መዝሙረ ዳዊት 120 እና 109 ማንበብ እጅጉ ይጠቅማል። እግረ መንገድ መፍትሄ ንገረን ስለምትሉኝ ነው ይህንን የምላችሁ እና እነዚህ ሰዎች እንግዲህ ወደ ገጸ ባህሪ ግድያ የእናንተን ኢሜጅ ወደ ማጥፋት ሲሄዱ ለሰዎች የተሳሳተ ነገሮችን ይናገራሉ። ስለእናንተ ስለ አሉታዊ ነገሮችን ነው የሚናገሩት። ለራሳቸው በእናንተ ተቃራኒ የሆኑ አጋሮችን፣ ደጋፊዎችን ለመሰብሰብ ይሞክራሉ። ስለዚህ በዚህ ሁኔታ ውስጥ ስንገኝ መደናገጥ አያስፈልግም። በፍጹም መደናገጥ አያስፈልግም። እንግዲህ ልብ የምትሉ ከሆነ የሚቃወሙ ሰዎች ቢኖሩም ለምሳሌ አባታችን መላከ መንክራት መምህር ግርማ ወንድሙ ምን ያህል የስም ማጥፋት ዘመቻ እንደሚካሄድባቸው ብዙዎቻችሁ ታውቃላችሁ። ሰው ስላዳኑ፣ ሰው በእግዚአብሔር በሰጣቸው ጸጋ ሰዎችን ስለፈወሱ፣ የቅድስት ድንግል ማርያም ስም ስላነሱ፣ የመላእክትን ስም ስላነሱ ብዙ ጊዜ እንግዲህ የኢሜጅ ጥፋት ወይም ደግሞ የገጽታ ግንባታ ጥፋት ይሰነዘርባቸዋል ከብዙ ሰዎች ማለት ነው እና ይሄም የሆነው ግን ከሩቅ ሰዎች ብቻ አይደለም። በጣም በቅርብ ከሚያምኗቸውም ሰዎች እንደዚህ አይነት ጥቃት ይሰነዘራል። ይሄ አንደኛው የመናፍስቱ አሰራር አካሄድ ነው። ማቴዎስ 5 ላይ ቁጥር 11 ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ይላል። ይህንን በደንብ ማስታወስ ይገባል። 12ም ላይ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። ስለዚህ ይሄ ዛሬ የተደረገ አይደለም። በጠላት መሳደድ ዛሬ የተጀመረ አይደለም፣ በፊትም የነበረ ነው። ስለዚህ ነቢያትም ሲሳደዱ ኖረዋል። ምክንያቱም መልካም የሚያደርግ ሰው ስለማይፈለግ እዚህ ምድር ላይ የሉሲፈር ስራ በዚህ ደረጃ ረቆ ስለሚመጣ ማለት ነው። እንግዲህ ሁለተኛው ምንድነው?
ያኛውን አላሳካ ሲሉ በሁለተኛ ደረጃ እንደገና ስም በማጥፋት የራሳቸውን መገለጫ ባህሪ ነው የሚሰጡት። ምንድን ነው የሚሏቸው? የሚያድኑ ሰዎች እንደ ተራ ናቸው። ጠንቋይ ቤት ሄደው ኃይለኛ የሱዳን ታት ያደርጋሉ። በቅለታቸው ላይ የተሰራው ምናምን እንደዚህ የሚፈውሱ ሰዎችን እንዲህ አይነት ወሬ በማስወራት ሰዎች እንዳያምኗቸው፣ ሰዎች እንዲርቃቸው ያደርጋሉ። ነገር ግን ሁሌ በሚያሸንፉ የእግዚአብሔር ኃይል ስለሆነ ያ ነገር በሂደት እየከሸፈ መሄዱ አይቀርም። ስለዚህ እንዲህ አይነት መስመር ውስጥ ስንገባ ጠላቶቻችን ኢሜጃችንን ሲያጠፉ ሁሌም ማስታወስ የሚገባን የእግዚአብሔርን ቃል ነው። ለምሳሌ ዘፍጥረት 12 ላይ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገሮችንም ሁሉ በአንተ ይባርካሉ። ስለዚህ እናንተ እየጠነከራችሁ በሄዳችሁ ቁጥር እያያችሁ አይናችሁ እያየ እነዛ በእናንተ ላይ ክፉ ያደረጉ ሰዎች ሲረገሙ ታያላችሁ። እና መጥራት ያለብን በእግዚአብሔር ቃል ነው። ስለዚህ እዛ ላይ በደንብ ልንጠነቀቅ ይገባል። የፈለገ ስም ማጥፋት የፈለገ ኢሜጅ አሳሲኔሽን ቢካሄድብን ይሄ ነገር በፊትም በነቢያቶች ላይ እንደተደረገ አውቀን የመጽሐፍ ቅዱስን እውነት በማገናዘብ ከዚህኛው ዘመን ጋር መንገዳችንን ልናስተካከል ይገባል። ልንጠነቀቅ ይገባል። በደንብ ልንጠነቀቅ ይገባል። ከዚህ ውጭ እንግዲህ እንዲህ አይነት ነገሮችን በደንብ ግንዛቤ ለማግኘት የራሳችን ጥረት ያስፈልጋል። የመምህራኖችን ትምህርት መከታተል ያስፈልጋል። እንዲህ አይነት ነገር ከዚህ በፊትም በሐዋርያት ላይ በነቢያት ላይ ይካሄድ እንደነበረ ማስታወስ ያስፈልጋል። ስለዚህ ሰዎች ስማችንን ሲያጠፉ እየተከታተሉ ስለኛ መጥፎ ሲያወሩ በዛ ተናዶ ከጸሎት መርሃ ግብራችን ከማፈግፈግ ይልቅ ሴራው ገብቶን የበለጠ ወደ ጸሎት ህይወታችን ልንመለስ ይገባል። ከዚህ ውጪ እንግዲህ መዝሙረ ዳዊትን ጨምሮ እጅግ በርካታ የመጽሐፍ ቅዱስ ክፍሎች ላይ እንዴት መጠንከር እንዳለብን የሚጠቁሙ ምዕራፎች አሉ። ለምሳሌ ነፍሴን ማሳረፍኳት መዝሙር 131 ላይ የእናቱንም ጡት እንዳስተውት ዝም አሰኘኋት፣ ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። እንዲሁም መዝሙር 94 ላይ የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መች ይጠበባሉ። ልብ አድርጉ። ብዙ ጊዜ ክፋት የሚያስቡት ሰነፎች ናቸው። ክፋት የሚያስቡት የእግዚአብሔርን መንገድ ትተው በሰነፎቹ በደንቆሮቹ በክፉ ጠላት መንገድ የሚሄዱ ናቸው። ጆሮን የተከለው አይሰማምን? ዓይንን የሰራው አያምን? እኛ እስከጠነከርን ድረስ ይህንን ነው ማስታወስ ያለበት። ምክንያቱም እግዚአብሔር ያያል የሚሆነው ነገር። እግዚአብሔር የሚሆነውን ነገር እንደኛ እንደ ሰዎች ስላልሆነ እያንዳንዷ ነገር ይመለከታል። ስለዚህ በራሱ ታይም ስኬጁል ፍርድ ይሰጣል እና ይህንን በደንብ ማወቅ ይኖርብናል። ሌላው ምንድነው እንግዲህ ከክፎች ጋር አብረው የሚሰሩት አልቃልቻ በሉት፣ ጠንቋይ በሉት፣ ደብተራ በሉት፣ የትኛውም አካል የሚፈሯቸውን ነገሮች ለይተን ማወቅ መቻል አለብን። ምክንያቱም ጠላትን ለማሸነፍ የጠላትን ስትራቴጂ፣ ጠላትን ስስጎን ማወቅ ይኖርብናል። አንደኛው እንግዲህ ጠላት የሚፈራው ነገር ምንድነው? በእግዚአብሔር ቃል መጸለይ ነው። ብዙዎቻችን እዚህ ላይ ግንዛቤው አለን ወይ? ጠላት አጋንንት እና በዙሪያው ያሉት ጭፍሮቹ በጣም የሚፈሩት አንደኛው ነገር በእግዚአብሔር ቃል መጸለይን ነው። ለምሳሌ መዝሙር 203 ላይ ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ይህንን አይፈልጉትም። ምክንያቱም እግዚአብሔር እረኛችን እንደሆነ ካወቁ፣ የሚያሳጣ ነገር እንደሌለ ካወቁ ከዛ ነገር ለማስጣል ነው ሙከራ የሚያደርጉት እና ይህንን በደንብ ማወቅ መቻል አለብን። ሌላው ከዚህ ጋር እዛው መዝሙር 305 ላይ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው፣ ጦርንና ጋሻ ያዝነኝንም ለመርዳት ተነስ። ይህንን ብለን መጸለይ መቻል አለብን። አሁን አንዳንድ ሰዎች ትደውሉና ምንድነው መጸለይ ያለብን ምንድነው የሚል ነገር ትጠይቃላችሁ እና እነዚህ ነገር የምጠቁማችሁ ለዛ ነው። ጠላቶቻችን እነማን እንደሆኑ ካወቁ በምንድነው ልንዋጋቸው የምንችለው? በእግዚአብሔር ቃል ነው። አንደኛው ጠላት በጣም የሚፈራው ነገር በእግዚአብሔር ቃል መጸለይን ስለሆነ ማለት ነው። ከዚህ ውጭ እንግዲህ ሌላው መጸለይ ያለብን መዝሙር 91 ላይ ቁጥር 15 ይጠራኛል እመልስለትማለሁ፣
በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። 16 ላይ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ልብ አድርጉ። እነዚህ እንደ ቀላል የምንመለከታቸው ምዕራፎች አይደሉም። ይህንና ሌሎች የእግዚአብሔር ቃሎችን በእኩለ ሌሊት በተለይ በእኩለ ሌሊት ስንጸልይ ጠላቶቻችንን እንደ እግር እሳት ያቃጥላቸዋል። ይህን አትጠራጠሩ፣ እንደ እግር እሳት። ምክንያቱም እየዘለን ያለ ነው በእግዚአብሔር ኃይል ተማምነ ነው እየጸለን ያለ ነው የእግዚአብሔርን ስም አንስተን ነው። እና እዚህ ላይ እነዚህን ነገሮች ልንል ይገባል። ሌላው እንግዲህ ሁሉን ቻይ አምላክ በኃያል አቻ በሌለውና አሸናፊ ቢሆነው ልጅ በኢየሱስ ክርስቶስ ስም በጸጋውና በኃይል ዙፋን ፊት እመጣለሁ። ይህንን አስታውሱ። እንዲሁም ዕብራውያን 4 ላይ ቁጥር 16 እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እነዚህን በደንብ ልብ ብለን የምንመለከታቸው ከሆነ በጣም ጥልቅ የሆነ መልእክት ያላቸው ክፍሎች ናቸው። እንግዲህ በኢየሱስ ክርስቶስ ስም በሰማይም ሆነ በምድርም ከምድርም በታች ጉልበት ሁሉ ይንበረከካል። በሕይወቴ በቤተሰቤና ልብ አድርጉ፣ ይህን ስንጸልይ የምናደርገው ነው የምንጸልየው ነው። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እንዲሁም በኢየሱስ ክርስቶስ ስም በሰማይም ሆነ በምድርም ከምድርም በታች ጉልበት ሁሉ ይንበረከካል። በሕይወቴ ልብ አድርጉ፣ በሕይወቴ በቤተሰቤና በአራቱ ትውልዶቼ በዚህ ቅዱስ ስም ስልጣን ማንኛውም ሰው በቤተሰቤ ዘር ሐረግ ውስጥ በመሬት ውስጥ የተቀበረው ድብቅ ዕቃ፣ ይህ ለመተተኞች ነው፣ ውበት፣ ክታብ ወይም ጠንቋይ ዕቃ ሁሉ ጣፈንታችንን ለመጉዳት በሜዳዎች፣ በጫካዎች ወይም በመስቀለኛ መንገዶች ውስጥ የተቀበሩ እንዲፈርሱ እና እንዲጠፉ አዝዣለሁ ብላችሁ ጸልዩ። እንደ ቃልህ መሰረት ይሁን። ይሄ በተለይ በመተት በድግምት ይሄ ክታብ የሞተ ምናምን ለሚቀርቡባቸው ሰዎች ይሄ እንደ እሳት የሚያቃጥላቸው ጸሎት ነውና ይህንን ደጋግመን መጸለይ ይኖርብናል። እንዲሁም ራዕይ 12 ላይ ቁጥር 16 ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ምድር ሴቲቱን እንደጠበቀች እኔም በዚህ ቃል ኪዳን ላይ ቆሜያለሁ እና ምድር አሁን እኔንና ቤተሰቤን እንድጠብቅ አውጃለሁ። ልብ አድርጉ። ለእናንተ ብቻ አይደለም ለቤተሰባችሁ ጭምር ነው የምትጸልዩት። ምክንያቱም ጠላቶች ሊያጠቁ ሲመጡ እናንተን ብቻ አይደለም ሙሉ ቤተሰባቸውን ማጥፋት የሚፈልጉት። ስለዚህ ብዙ ቤተሰቦች በዚህ አይነት መንገድ ጠፍተዋል። ጎጆዎች ፈርሰዋል። እናትና ልጅ ተለያይተዋል። አባትና ባልና ሚስት ተለያይተዋል። ስለዚህ ስንጸልይ ቤተሰባችንን ሁሉ እያሰበን መሆን መቻል አለበት። የቤተሰባችንን ሰላም እንደገና መመለስ የምንፈልግ ከሆነ ማለት ነው። ምድር አፏን ትከፍትና የተሰወረውን እቅድ ሁሉ አጋንንታዊ ስራውንና ለጥፋት የታሰበው መንፈሳዊ መርዝ ሁሉ ተዋጠው። ሁሉንም በእኔም በቤተሰብ ላይ የተነገሩ እርግማኖችን በወላዲት አምላክ እቅፍ ስር ሆኜ እሰርዛለሁ። በእኔና በቤተሰቤ ላይ የተተኮሰው የጥንቆላ፣ የቅናት፣ የህመም፣ የድህነት፣ የግራ መጋባትና የጠብ ፍላጻ ሁሉ ቅዱስ ሚካኤል እንዲሰባብረው አውጃለሁ ብላችሁ ጸልዩ። መዝሙር 68 ጋር ስንሄድ እግዚአብሔር ይነሳ፣ ጠላቶቻችን ይበተኑ፣ የሚጠሉንም ከፊታችን ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ጠላቶቻችን ከእግዚአብሔር ፊት ይጥፉ። እኔና ቤተሰቤ ደስ ይለናል፣ በእግዚአብሔርም ፊት ሐሴት እናደርጋለን፣ በደስታም ደስ ይበለን። እነዚህ በነገራችን ላይ በጣም ፓወርፉል የሆኑ ጸሎቶች ናቸው፣ ወይም ደግሞ ፓወርፉል የሆነ ጸሎት ነው። የጸሎት ሐረጎች ናቸው፣ የጸሎት ምዕራፎች ናቸው። እነዚህም በደንብ ልናቅ ይገባል። ፈተና ሲበዛብን፣ ግራ ስንጋባ፣ ያመናቸው ሰዎች ሲከዱን፣ የቅርብ ሰዎቻችን መተት ሲልኩብን፣ ድግምት ሲልኩብን፣ በእኛ እድል መጠቀም ሲፈልጉ ድላችንን ሲወስዱ፣ እነዚህን ጸሎቶች አዘውትረን ልንጸልይ ይገባል። ሌላው ከዚሁ ጋር እንግዲህ መጸለል ያለብን ምንድነው? እዛው መዝሙረ ዳዊት ላይ መዝሙር 35 ነው። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ፣ ሰይፍህን ምዘዝ። የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና
ነፍሴን በከንቱ አበሳይተዋልና ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶች የሁሉ እንዲህ ይሉሃል፣ አቤቱ እናንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ቤቴ ተመለስ፣ ለወዳጅና ለወንድሜ እንደማደርግ አደረግኩ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም። ቀደዱኝ፣ አልተውኝምም፣ ፈተኑኝ፣ በሳቅም ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጣሉኝም በዓይናቸው አይጣቀሱብኝ። ለእኔስ ሰላምን ይናገሩኛልና በቁጣም ሽንገላን ይመክራሉ። ዝም አትበል፣ አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከኔ አትራቅ፣ አምላኬ ጌታዬም ወደ ፍርዴ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ በላይም ደስ አይበላቸው። በልባቸው እሰይ እሰይ ነፍሳችን ደስ አላት አይበሉ፣ ደግሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፈሩ። በመከራችሁ ደስ የሚላቸው ብዙዎች አሉ፣ ነፍሳችሁን ለመዋጥ ከምድረ ደብተራ ጋር የሚሰሩ። እነሱን የምታቃጥሉት፣ እነሱን ካጠገባችሁ እስከ ጭፍራቸው እስከሚከተሉት አባታቸው የምታደርጉት ምን እንደዚህ አይነት ጸሎቶች ነው። እና ይሄንን የምለው ለምንድን ነው? ብዙዎች ግራ ትጋባላችሁ። ምን አይነት ጸሎት እንኳን መጸለይ እንዳለባችሁ ማጣቁ ሰዎች አላችሁ። እና ለዛ ማሳያ እንዲሆን ነው ይሄንን ዛሬ በተለየ ሁኔታ በተለይ ጸሎት ላይ ትኩረት አድርጌ የምነግራችሁ። ከዚህም ውጭ እንግዲህ በመከራዬም ደስ የሚላቸው ይፈሩ፣ በአንድነት የሚጎስቁሉ፣ በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው፣ ሐሴትን የሚያደርጉ የባሪያውን ሰላም የሚዋጅ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅን ሁልጊዜም ምስጋናን ይናገራል። እንዲሁም መዝሙር 140 እንግዲህ ከሚመከሩ ጸሎቶች መካከል አንደኛ ነው። አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻሉ፣ ምላሳቸው እንደ እባብ ሳሉ፣ ከከንፈራቸው በታች የፉኝት መርዝ ነው። አቤቱ ከኃጢአተኞች እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች አድነኝ። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮቼም የወጥመድ ገመድን ዘረጉ፣ በመንገድ እንቅፋትን አኖሩ። እግዚአብሔርንም አንተ አምላኬ ነህ፣ የልመናዬን ቃል አቤቱ አድምጥ አልሁት። ቤቱ ጌታዬ የመድኃኒቴ ጉልበት፣ በሰልፍ ቀን ራሴን ሸፈንክ። አቤቱ ከምኞቴ የተነሳ ለኃጢአተኞች የእሳት ፍም በላያቸው ይውደቅ፣ እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ። ተናጋሪው ሰው በምድር ውስጥ አይጸናም፣ አመፀኛን ሰው ክፋት ለጥፋት ይፈልገዋል። እግዚአብሔር ለድሃ ዳኝነት ለችግርን ፍርድን እንዲያደርግ አወቅሁ። ጻድቃንም በእውነት ስምህን ያመሰግናሉ፣ ቀኖችም በፊት ይኖራሉ። አሁን እነዚህን ጸሎቶች ሳትሰለቹ በየጊዜው የምትጸልዩ ከሆነ ለውጡን ታዩታላችሁ። ለውጡን በህይወታችሁ ላይ በደንብ ታዩታላችሁ። አሁን ብዙ ጊዜ ሰዎች ያዘለቀቅ ስለሚያደርጉ ነው በሚያስቡት መልክ መጓዝ የማይችሉት። ነገር ግን ሳትሰለቹ ለውጥ እያያችሁ በሄዳችሁ ቁጥር በህይወታችሁ ላይ እግዚአብሔር ጣልቃ እንደገባ በምልክት በሚያሳያችሁ ቁጥር እነዚህን ጸሎቶች ሳታስተጓጉሉ የግድ መጸለይ ይኖርባቸዋል። ምክንያቱም ዛሬ በክፋት ዓለም ውስጥ ነው የምንኖረው። ምክንያቱም ዛሬ በዙሪያችን አፋቸውን ከፍተው ሊሰለቅጡን ጥረት የሚያደርጉ የሰው እባቦች፣ የሰው ዘንዶች ያሉበት ዘመን ላይ ያለ ነው። ስለዚህ እነሱም በጦር መሳሪያ አይደለም የምትዋጓቸው። ጋሻና ጦር ይዛችሁ አይደለም ጦር ሜዳ የምትዘምቱት። የእናንተ ጋሻና ጦር ጸሎት ነው። ከጸሎቶች መሃል መርጬ የምነግራችሁ በምክንያት ነው። እንደዚህ አይነት ጸሎቶች እግዚአብሔር ስም እያነሳን እግዚአብሔር መጽናኛችን፣ እግዚአብሔር አዳኛችን፣ እግዚአብሔር ብርሃናችን፣ እግዚአብሔር መድኃኒታችን መሆኑን
የሚያሳይ ጸሎት ስንጸልይ ይቃጠላሉ፣ አትጠራጠሩ። ለዚህም ነው እንደዚህ አይነት ጸሎቶችን በርትቶ ሌት ከቀን ሳይሰለችሁ መጸለይ በህይወት ላይ ለውጥ ያመጣል እምላችሁ። ሌላ ልጨምርላችሁ። ለምሳሌ መዝሙር 27 ላይ ይህንንም ብትዘምሩት ማነው ብትጸልዩት፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔርን የያዘ ሰው አይፈራም። እግዚአብሔርን በጽናት የያዘ ሰው ስለማይወድቅ አይፈራም። ምንም ነገር በዙሪያው አንበሳ ቢያገሳ፣ በዙሪያው እባብ ቢርመሰመስ በፍጹም አይፈራም። ምክንያቱም እግዚአብሔር ብርሃንና መድኃኒቱ እንደሆነ አውቆ ይዞታልና። የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው። የሚያስደነግጠኝ ማን ነው? እግዚአብሔርን የያዘ አይደነግጥም። ክፉዎች፣ አስጨናቂዎቼ፣ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። እግዚአብሔርን ከያዛችሁ ጠላቶቻችሁ ድል አያደርጉም፣ እንደውም ተሰናክለው ይወድቃሉ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ሁሌም በእግዚአብሔር ቤት ነው መኖር ያለብን። ሰልፍ ሊነሳባችሁ ይችላል፣ ጠላቶች ሊበዙባችሁ ይችላሉ። የሚያጠቃችሁ በተለይ ደግሞ ዓለም ፊቷን ያዞረችባችሁ ጊዜ የቅርብ ሰዎቻችሁ ሁሉ ሊነሱ፣ ሊሰለፉባችሁ፣ ሊያምፁባችሁ፣ ሊያጠፏችሁ ሊነሱ ይችላሉ። በፍጹም ልትሸበሩ አይገባም። እግዚአብሔርን የያዘ ስለማይሸበር ማለት ነው። እግዚአብሔርን የያዘ ስለማይፈራ፣ በተለይ በውጣ ውረድ ጊዜ ጽኑ መተማመኛ የሚሆነን እግዚአብሔር ነው። ነግሬያቸዋለሁ ሰሞኑን ያለሁበትን ውጣ ውረድ፣ ግን እግዚአብሔር ይመስገን በሱ ኃይል እየተቋቋምኩት ነው፣ እቋቋመዋለሁ። ዓለም ሁሉ ምድረ በዳ ቀርቶ ብቻዬን ቀርቼ እንኳን ከእግዚአብሔር ጋር ሙጥኝ ካልኩ ምንም እንደማልሆን እርግጠኛ ሆኜ ነው የምነግራችሁ። በህይወቴ ላይ ያየሁት ለውጥ ያንን ስለሚነግረኝ ማለት ነው። እና ለዛም ነው በእኔ ላይ ያየሁት ለውጥ ከጸናን ሌሎቻችሁም ላይ ይሰራል ብዬ ስለማምን ነው ይህንን የምናገረው። ክፎች፣ አስጨናቂዎቼ፣ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። ሰው አይደለም እግዚአብሔር ነው ከፍ ከፍ የሚያደርጋቸው። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መስዋዕትን ሰዋሁ። ለእግዚአብሔር እቀኛለሁ እዘምርለትም አለው። አቤቱ ወደ አንተ የጮሁትም ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፈጥን እሻለሁ። ልቤ አንተን አለ፣ ከኔ አትሰውር። ተቆጥተ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም። የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና፣ በክፉ ዘመን የቅርብ ሰዎቻችሁ ሁሉ ይተዋቸዋል። የማይተዋችሁ እውነተኛው አባት እግዚአብሔር ነው። እግዚአብሔር ግን ተቀበለኝ፣ ቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስቶብኛልና ለጠላቶቼ ፍቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። እንግዲህ በመጨረሻው ዘመን በተለይ ደግሞ አሁን ሰው ለኩርማን መሬት ብሎ ወንድሙን በሚገልበት፣ ለጥቂት ሽርፍራፊ ሳንቲም ብሎ ሰውን በሚያጠፋበት፣ ወንድሙን በሚያጠፋበት፣ እህቱን በሚያጠፋበት፣ ቤተሰቡን በሚክድበት ሰዓት ላይ በክፉ ዘመን ላይ የሚያጸናን ጸሎት ብቻ ነው። የማያስፈራን የፈለገ የሚያናውጽ ነገር ቢኖር እንዳናወጽ የሚያደርገን በእግዚአብሔር ላይ ያለን እምነት ነው። እግዚአብሔር ላይ ያለንን እምነትን ደግሞ አጠንክረን ለመያዝ ጸሎት ኃይል አለው። ጸሎት ጉልበት አለው። ስለዚህ ምን አይነት ጸሎቶችን ነው የምንጸልየው? እግዚአብሔርን እንዴት ነው የምንጠይቀው? እግዚአብሔር እንዴት ነው የምንማጸነው? ስለዚህ በጣም ፓወርፉል ከሆኑ ጸሎቶች መካከል እንግዲህ መዝሙረ ዳዊት ላይ ያሉትን አለፍ አለፍ ብዬ እየነገርኳችሁ ነው። ከዚህም ውጭ መዝሙር 3 ላይ ቁጥር 7 ተነስ አቤቱ አምላኬ ሆይ አድነኝ። በጣም በተጨነቃችሁ ጊዜ ማለት ነው። በጣም በተጨነቃችሁ፣ ጠላቶቻችሁ በከበቧችሁ፣ ሊያጠፏችሁ አሰፍስፈው በመጡ ጊዜ የምትመልሷቸው በጋሻና በጦር አይደለም፣ እንደነገርኳችሁ በእንደዚህ አይነት ጸሎቶች ናቸው። ተነሳ አቤቱ አምላኬ ሆይ አድነኝ፣ አንተ የጠላቶችን መንጋጋ መትሃልና የክፉዎችንም ጥርስ ሰብረሃልና። መዝሙር 5 ላይ አቤቱ ፍረድባቸው፣ በምክራቸውም ይውደቁ፣ ስለ ክፋታቸውን ብዛት አሳዳቸው፣ እነርሱም አምፀውብሃልና። ያመፀ ሰው መጨረሻው ውድቀት እንደሆነ
በደንብ መረዳት እንችላለን። መዝሙር 7 ላይ አቤቱ በማተነስ በጠላቶች ላይ ቁጣ ተነሳባቸው፣ አቤቱ አምላኬ ባዘዝከው ትእዛዝ ንቃ። መዝሙር 56 ላይ በጠራሁ ጊዜ ጠላቶች ወደ ኋላቸው ይመለሳሉ፣ አንተ አምላኬ እንደሆንክ እነሆ አወቅሁ። ልብ አድርጎ እኛ በጽኑ አምነ ነው ማለት ነው። ጠላቶች በከበቡን ጊዜ ሊያጠፉን በተነሱ ጊዜ ቀድመን ማድረግ ያለብን እሱን መጥራት ነው። እዚህ ላይ እንደተጠቀሰው በጠራሁ ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። ኃይል የላቸውም። እግዚአብሔርን የያዘ ሰው ጠላት የማጥቃት ኃይል የለውም። ስለዚህ አንተ አምላኬ እንደሆንክ እነሆ አወቅሁ። በቃ ፍጹም ሌላ አምላክ የለም። የሚያድነኝ ብርሃኔ መድኃኒቴ እሱ እንደሆነ ስለማቅ በችግሬ ጊዜ እሱን እጠራዋለሁ። ስለዚህ እሱን በምጠራበት ሰዓት ላይ አጠገቤ የመጡ ኢሜጅን ሊያጠፉ ስሜን ሊያጠፉ ያለ ስሜ ስም ሊሰጡ የተነሱ ሁሉ አፍረው ይመለሳሉ፣ ይወድቃሉ። ምክንያቱም አምላኬ እሱ እንደሆነ አውቄያለሁ። ስላወኩም ተማጽኜ ጠርቼዋለሁ። ጊዜ ሳያጠፋ ደርሶልኛል። ይህንን አምነን መቀበል መቻል አለብን። አቤቱ ተነስ፣ ቀድመህ ወደ ታች ጣለው፣ ነፍሴን ከኃጢአተኛ በሰይፍ አድናት። ያድናል። ሁላችንንም እግዚአብሔር ከኃጢአተኛ በሰይፉ ያድነን እና እንዲህ አይነት ነገሮች ላይ በደንብ ትኩረት ሰጥተን ልንሰራ ይገባል። ጠላቶቻችንን ማሸነፊያው መንገድ ይሄ ነውና ሁሌም እግዚአብሔርን ስም እየጠራን እንጸልይ። እንደ ቀልድ አንመልከተው። መዳን የምንችለው በዚህና በዚህ ብቻ ነውና በዚህ መርሃ ግብር ቁም ነገር አትፋቸዋል ብዬ አስባለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ